ጭራሽ ጋርድ ይዞ መምጣት ማስፈራራት ተጀመረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ በዚህ ትተርፍ ይበልኝ። ዛሬ አዲስ ነገር ይዤ መጥቻለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው ድረስ ተከታተሉኝ። እዩ እንግዲህ ዛሬ በጋርድ መጥታለች፣ ትናንትና ማለት ነው። እንግዲህ ዛሬ ደግሞ ተብሩኬ ጋር ተገናኝታለች ማለት ነው። ትናንትና አይታችሁ ከሆነ ቪዲዮዋን እኔ እንግዲህ እነኚህ የቡታጅራ ዩቱበሮች ደግሞ በቃ ጉራቸው እኮ በቃ የሌለ ነገር ነው በቃ የሚጎረሩት። እኔ የሚገርመኝ ነገር ማለት ነው እውነት ታለች ሲጀመር ሀቅና እውነት ካለች እኮ አንቺ ምንም ጋርድ ምንም ነገር አያስፈልግሽም። ቀጥታ ነይ እንዳለሽ ሀደሽ ቀጥታ ምርመራውን አድርገሽ ልጁን ተሆነች ልጁም አልሆነችም ቀጥታ እውነት ታለሽ ቀጥታ ነበር ምከጁ። ሌላ ሰው ጋር ሄደሽ ሌላ ነገር ሌላ ጉዳይ ማውራት አያስፈልግሽም ትጀመር ማለት ነው። ባለ ጉዳዮቹ አንቺና ብሩኬ ናቸው አይደል እንዴ? ስለዚህ ልጅቱ የብሩኬ ናት ስላሽ ብቻ የብሩኬ ትሆናለች ብሎ እንዲቀበልልሽ ነው እንደምታስቢው አንቺ ልጅ። አረ በፈጠረሽ ጌታ ፈጣሪሽን ማለት ፈጣሪሽን ፍሪ ማለት ነው። አጠቃላይ ነገር ማለት ነው። የሰውን ህይወት ለመበጥበጥ እንደዛ አርጎ መሮጥ እንደዛ አርጎ መንደርደር። አረ የፈጠርሻት ልጅ እሰቢላት እውነት እና ከሆንሽ እሰቢላት ለልጅቱ ለነገ ህይወቷ እሰቢላት። የምትናገሪውና የምታወሪውን በደንብ አርገሽ ማወቅ አለብሽ ማለት ነው። ስለዚህ እንደውም እነሱ ናቸው መሰለኝ የልጅሽ አባቶች እነሱ ታይሆን አይቀሩም። አብረውት ያሉት ማለት ነው። አብረው እኛ እንደዚህ ነን የሚሉሽ አብረው ያሉት እነሱ ታይሆን አይቀሩም ማለት ነው። በፍረረቀ ይሆናል። ጌታ ድረስልኝ። አረ ሴት ነኝ ሴት ሆነው እንደዛ አይባልም። ግን ማለት ነገሩ ሁላ በጣም ይደብራል፣ ያስጠላል። ማለት ሰው አልዋለበት መዋል በጣም ይደብራል ብዬ አስባለሁኝ ማለት ነው። እና እውነት ሀቅ ካለሽ ማለት ነው ሀቅ ካለሽ ቀጥታ ሌላ ሰው የመጨረሻ ምንም አያገናኛችሁም። አንቺና ብሩኬ ብቻ ናችሁ በቃ እናንተ ሁለታችሁ ናችሁ የምታስፈልጉ። ሶስተኛ ልጅሽ ማለት ነው። በቃ ሀዳችሁ ምርመራ አድርጋችሁ ከዛ በኋላ ውጤት ይመጣ ጠብቀሽ ውጤትሽን የልጅሽ አባት ከሆነ የልጅሽ አባት ነው በሚያስፈልግሽ መንገድ ሊረዳሽ ይችላል። ግን ሌላ ጉዳይ አንቺ የምትይው ሌላ ነገር ሌላ ዓለም ላይ ነው ያለሽው አንቺ ማለት ነው። ዝም ብሎ ሰው እንዲሁ ተሜዳ ተነስቶ ልጁ ያንተ ናት ተብሎ ያ ሰው ልጅ የኔ ናት ብሎ ይቀበለኛ ብለሽ ታስቢያለሽ እንዴ? አረሸም ነው በደንብ አድርገሽ ማለት መመልከትና ማየት ይቀርሻል። እናትዋ የኔ ቆንጆ እና ለማየት ሞክር የኔ ቆንጆ አልኳት እንዴ ደግሞ። ስለዚህ ለማየት ትንሽ አይንሽን ገለጥ አድርገው ማለት ነው። እና ልጆቹን አትረብሿቸው። በቃ በሆነ ባልሆነው እየመጣችሁ እዚህ ጋር ማለት ነው የምትሰሩ ታጣችሁ ሌላ ነገር ለመስራት ሞክሩ እንጂ እነሱ ህይወት ላይ እየመጣችሁ እንደዚህ አይነት ነገር ባታራምዱ ደስ ይለናል ሁላችንም ማለት ነው። እና አሁን እነሱ ሌላ ሙድ ላይ ነው ያሉት ይጀመር ማለት ነው። እናንተ ጋር አይደለም ፈታ እያሉ ነው። እውነት ፈታ ይበሉ። እኛ ጨረቃዎቻችን በጣም የምንወዳቸው የምናከብራቸው የእኛ ጨረቃዊ ማለት ነው። እና እየመጣችሁ እዚህ ጋር ያልሆነ ነገር እንትን አትበይ ማለት ነው። ያልሆነ ነገር ግዴታ መቀበል አለበት። ልጁ ናት እንዴ እንደዚህ ብሎ ትርጉም አለ እንደዚህ አይነት ብሎ ወሬ አለ እንዴ? ትጀመር ልጁ ከሆነ ከመጀመሪያ ጀምሮ ልክ እንደመጣ እንደደወለልሽ ነበረ አንቺ ሮጠሽ ምከጁ የነበረው ማለት ነው። ግን እውነት ስለሌለሽ ነው። እውነት እኮ ሁልጊዜም እውነት ከሆነች እውነቷ ትወጣለች። ግን የውሸት ከሆነ ውሸት ወደዛው እየሄደ ወደዛው በቃ ሌለ ወደ ውሸቱ ማለት ነው። እና ስለዚህ ውሸትሽን ይዘሽ እዛው ተቀመጫ አድበሽ። ስለዚህ ልጆቹን አትረብሻቸው፣ አትበጥብጫቸው። ቤተሰቦቻቸውን ዘና እያሉ ነው። ቤተሰቦቻቸው ከሆነው ዘና ይበሉበት ጨረቃዎቻችን። እኛም ዘና እያልን ነው። ዛሬ ደግሞ እሙሽዬ ጋር ትናንትና ሄደው አይታችኋቸዋል አይደል? ቤተሰብ እሙሽዬ ጋር ሄዳ ቅመሟ እንግዲህ አሮጊት ሆነ ማለት ነው። እንዴት እንዳዛጉነኛ ዝጎች ማለት ነው። እንዴት ደስ እንዳለኝ እኔ በቃ ወደ ፍንድት ነው ያለው ፈርጥልል እውነት በጣም ደስ በሚል ቪዲዮ አሁን ላይ በቃ በጣም ደስተኞች ናቸው። ኦዲንሳቸውንም ደስተኛ እያደረጉ ነው። ፈታ እያሉ ነው እውነት ለመናገር ማለት ነው። እና
እንደዚህ አይነት ነገር እያመጣሽ እዚህ ጋር ግን ሌላ ችግር እንድፈጥርባቸው አንፈልግም። እውነት ችግርሽ እንደዚህ እነሱን ለማለያየት ወይም የሆነ ነገር ለማድረግ ከሆነ ሀሳብሽ መቼም አይሳካልሽ ማለት ነው። መቼም አይለያዩ። እነሱ ደግሞ የሚለያዩም ሰዎች አይደሉም ትጀመር ማለት ነው። እና ስለዚህ ወሬሽን ቀይረሽ ወደ ሌላ መንገድ በምከጅበት መንገድ ልጅሽ ጋር ወደዛው ሂጂ ማለት ነው። የእነሱን ህይወት ታይላቸው ለነሱ ማለት ነው። እና እውነት የሌለው ሰው እንደዚህ ነው፣ ዳር ነው የሚሄደው። ምክንያቱም መሀል ገብቶ አያውቅም። ምክንያቱም እውነት አይደለማ። ስለዚህ ነገሩን ኩላ ያልሆነ ቦታ አታስገቢው። ስለዚህ ነገርሽን እዛው ይዘሽ ልጅሽን እዛው ብታሳድጊ ጥሩ ነው ብዬ ነው የማስበው ማለት ነው። አቶ እዩ ተብዬሽ ማለት ነው። እና ኦዲየንስ ወይ ደግሞ አንዳንድ አሽቃባጮች እየሄዳችሁ ማለት ነው ሀቅሽን ያወጣልሽ፣ እውነትሽን ነው፣ አንቺ ሴት ልጅ ነሽ፣ አንቺ ትጎጃለሽ ምናምን የምትሏላችሁ ማለት ነው እየሄዳችሁ ማለት ነው። ስለዚህ እሷ እንደምትጎደው ታውቃለች፣ ሴት ልጅ መሆኗንም ታውቃለች። እናንተ ነግራችኋት አይደለም። ሴት ልጅ መሆኗ ከወንድ ጋር መገናኘቷ ያ ነገር ታጣቀርታ ነው እንዴ? ታውቃለች፣ በደንብ ታውቃለች፣ ስለምትፈልገው መሰለኝ። ስለዚህ ይሄን ደግሞ ተፈለገችው ራሷ ናት መወጣት ያለባት። ሰው ላይ መታዘል የለባትም። ስለዚህ ካላገኘችው ሰው ጋር አግኝቼዋለሁ እያለች ምክንያቱም አንድ ሰው እሺ ሊገናኙ ይችላል፣ በስራ ይሆናል፣ በቃ በተለያዩ ነገር ሊገናኝ ይችላል። ያን ሰው ግን ለምን አገኘሃት፣ ለምን ከሷ ጋር አወራ፣ ለምን እንትናክ ብለን መዋቀም ማለት ይሆናል የለ ያን ሰው ማስቀረት ወይም ማቆም አንችልም ማለት ነው። እና ስለዚህ ተፈለገው በቃ ፈልጎታል ማለት ነው። እና ስለዚህ ያ ነገር ደግሞ እሷ ጋር ደግሞ ምንም ነገር ትርጉም የለውም። ብሩኬ በዛ ሰዓት ባገኛት ሰዓት ምንም ነገር ያደረግነውም ነገር እንደሌለ፣ ምንም ነገር እንዳላረጉ፣ ምንም ነገር በቃ እሱ ህይወት ላይ ምንም ነገር እንደሌለ ነው እያወራ ያለው አሁን ራሱ ማለት ነው። እና ስለዚህ ያን ነገር ደግሞ እኔ እንደምለው ከሆነ እውነት ሀቋን የማታወጣ ከሆነ የማታስመረምር ከሆነ እሱ ራሱ መክሰስ ይችላል ብሩኬ፣ እውነት ለመናገር ማለት ነው። አንደኛ በስም አጥፊነት፣ ሁለተኛ ደግሞ በጣም ብዙ ነገሮችን አድርገዋል፣ ብዙ ነገር ሆኗል። እንዲሁም ደግሞ ቅመሟ ራሱ መክሰስ ትችላለች፣ እሷም ራሱ ለብቻዋ። ምክንያቱም እንደዛ አሰቃይታታለች፣ ለእሷ ብላ ወርቃለች፣ ለእሷ ብላ ብዙ ተሰቃይታለች። ስለዚህ መክሰስ ትችላለች እሷ ራሱ ማለት ነው። እና ስለዚህ እዩ ተብዬዋ አድበሽ ብትቀመጭ ጥሩ ነው ብዬ አስባለሁ። ከእነሱ ራስ ላይ መውረድ ካለብሽ በጎርጅ ጥሩ ነው። አላተበዛ እውነት አለ ካልሽ ልጅሽን አቅርቢ። በአደባባይ እንዳወራሽው በአደባባይ ሁሉንም ነገር አድርጊና ከዛ በኋላ በቃ እኛም እውነቱን ነው። ኦዲየንስም እኮ እውነት የሱ ልጅ ከሆነ እውነት ምንም አይነት እንደዚህ አይነት ስድብ ምናምን ነገር አይሰጡሽም፣ እርግጠኛ ነኝ። እንደውም ተከብረሽ ትኖሪያለሽ ማለት ነው። ምክንያቱም እውነት አወጣች፣ እውነተኛ ነች ትባያለሽ ማለት ነው። ግን እውነት ስለሌለሽ ልጄን አላወጣም ግዴታ ማመን አለብህ፣ ያንተ ልጅ ናት፣ አንተን ትመስላለች፣ ቅብጥር ሶ ምናምን እያልሽ እነሱን ህይወት ውስጥ ይሆናል የለ እንዳይተማመኑ እያደረግቻቸው ያለሽው አንቺ ነሽ ማለት ነው። እና ስለዚህ ይህን ነገር ባታደርጊ ብዬ እኔ እቃወማለሁኝ። እውነት በቃ አታርጊ። አጠቃላይ ነገር በቃ ማድረግ ያለብሽን ነገር ብቻ አድርጊ። ማድረግ ካላለብሽ ውጭ ምንም ነገር ማድረግ አይቻልም። ስለዚህ ልጆቹን ታያቸው፣ ፈታ ይበሉበት፣ ይኖሩበት፣ የራሳቸውን ህይወት ይምሩበት። ነገሮችን በቃ ቀላል አድርገሽ አስቢ። ምክንያቱም እንደተማረ ሰው መሆን አለብሽ። ሁልጊዜ ገገማ ሆኖ መቀጠል አይቻልም ብዬ አስባለሁኝ። እንዲሁም ደግሞ ለወለሻ ልጅ መጠንቀቅ አለብሽ። ማንኛውንም ነገር ሚዲያ ላይ ያለ ነገር ደግሞ ሚዲያ ነው፣ ሁልጊዜ ሚዲያ ነው። ያንቺ እናት እንደዚህ ነበረች እኮ እንደዚህ ነው የምትባለው ልጅሽ በኋላ ታፍራለች፣ በኋላ ታስቸግርሻለች ብዬ አስባለሁኝ። እና ብትጠነቀቂ ነገሮችን የምትናገሪያቸውንም ነገሮች እንደገና የምታደርጋቸውንም ነገሮች ለመጠንቀቅ ብሞክሪ ጥሩ ነው ብዬ ነው የማስበው። ምክንያቱም እዚህ ጋር የሰው ህይወት እየበጠበሽ ነው፣ ያልሆነችው ሆናለች እያልሽው ነው። ስለዚህ ያን ኩላ ችሎሽ ምንም ነገር ታይልሽ ካንቺ ምንም ነገር ታይፈልግ ምንም ነገር ታይልሽ ችሎ ተቀምጧል ማለት ነው። ስንት ነገር ትባል ማለት ነው። እና አሁን ደግሞ እውነቱን አውጭልኝ እያለሽ
ወደ ኋላ አንዴ ከጋርድ ጋር ትመጫለሽ፣ አንዴ ለብቻሽ ትመጫለሽ። ያንተ ነው መን እንደዛ አይነት ብሎ የሚባል ነገር አለ እንደ የለም እንደዛ አይነት ነገር እና ስለዚህ ራስሽን ኮነሽ ብትቀመጭ ጥሩ ነው ብዬ ነው የማስበው። ባትረብሻቸው ልጆችን እየመጣሽ ነገሮችን እያሽኮለኮልሽ እየመጣሽ ነገር ባትፈልጊ ጥሩ ነው ብዬ ነው የማስበው። አለተበዛ ያው በሚገባሽ መንገድ ይገባሽ እና ትመለሻለሽ ብዬ አስባለሁኝ። እና ሴት ልጅ ነሽ፣ በሴትነትሽ ብቻ እኛ ማንም ሴት ልጅ ትጎዳ ወይም የሆነ ነገር ትሆን ማየት ይከብዳል። እውነት ካለሽ በቃ እውነቱን አውጭልን ነው እኛም እያልንሻለሁ። ማንኛውም ሰው እንደዛ ነው እያለሻለሁ። እሱ ራሱ እውነቱን አውጭልኝ እያለሽ ነው ያለው። ግን እውነቱን ለማውጣት ደግሞ አንቺ ፍላጎትም ምንም የለሽም። ያን ነገር ደግሞ ምንድን ነው ውሸት ነው ማለት ነው። በቃ ይሄ ነው አጠቃላይ ነገር ማለት ነው ያለው ነገር። በቃ ይሄን ይመስላል እኛ ጋር ያለው ነገር እና ለማንኛውም ደግሞ የመዳም ቅመሞች የኔ ውዶች፣ የኔ ውድ ነገሮች፣ የኔ ሁሉ ነገሮች ማለት ነው ቻናሌን ሰብስክራይብ አድርጉኝ። እንዲሁም ደግሞ የምታበረታቱ ልጆች እጅግ አድርጌ አመሰግናለሁ። የደውሏን ምልክት በመጫን ቤተሰብ ሁኑ ማለት ነው። የኔ ውዶች በያላችሁበት ሁላ ፈጣሪ ይጠብቃችሁ፣ አላህ ይጠብቃችሁ ማለት ነው። ሁላችሁንም እወዳችኋለሁ። ክብር በሉልኝ፣ ኖሩልኝ። ሀገራችን ኢትዮጵያን ሰላም ያደርግልን፣ አንድነትን ያምጣልን፣ ፍቅርን ያምጣልን፣ መተሳሰብን ያምጣልን እና ከወደዳችሁ ቪዲዮን ደግሞ ላይክ ማድረግ እንዳይረሳ፣ ሼር ማድረግ እንዲሁም ደግሞ ሰብስክራይብ የምታደርጉ ልጆች የደውላ ምልክት በመጫን ሰብስክራይብ አድርጉኝ። እስከ መጨረሻው ድረስ ተከታተሉ። ቪዲዮውን ቆርጣችሁ ብቻ ተጫፍ ላይ የታችሁ የተወራውን ነገር ታሰሙ ሌላ ታሪክ ውስጥ መገቡ ልጆች አላችሁ ማለት ነው እና ስለዚህ ታምሊ ላይ የታችሁ ብቻ ገብታችሁ ሌላ ነገር እንትን የምትሉ በጣም ታሳዝኑኛላችሁ። ለማንኛውም የሚመቻችሁ። ባይ ባይ። መልካም ቀን